እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እንደምንሰነበታችሁ ላለፉት ጥቂት ሳምንታት በማይለወጠው ለዋጭ ዙሪያ የሰራን የነበረው ስራን ለተወሰነ ጊዜ እረፍት አድርገን ተመልሰናል። ውድ ተመልካቾቻችን እንዲሁም በተለያየ ስፍራ ሆናችሁ ይህንን የእግዚአብሔር ጸጋ የምትካፈሉ በኤጳፍራ ክርስቶስ ቤተክርስቲያን የሚለቀቁትን ትምህርቶች የተለያዩ ቤተክርስቲያን የምታቀርባቸው መልእክቶች በያላችሁበት ሆናችሁ እየሰማችሁ እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ሼር እያደረጋችሁ ሰብስክራይብ አድርጋችሁ እየተከተላችሁን ያላችሁ ሁላችሁም በያላችሁበት ስፍራ ሰላምታዬ እንዲደርሳችሁ እፈልጋለሁ። ሰላም ለእናንተ ይሁን። እንግዲህ እዚህም ላላችሁ እንዲሁም ደግሞ በተለያየ ስፍራ ሆናችሁ የምትሰሙን ሰዎች ይሄ ቤተሰብ የሚባለው ተቋም በጣም ወሳኝ ተቋም ነው። በእኛ ቤተክርስቲያን ያለፉትን 13 ዓመት ያለ ማቋረጥ ስንሰራበት ነበር። አሁን ደግሞ በአነስተኛ በእንደዚህ አይነት ጉባኤ እንዲሁም ደግሞ ቀጥታ በያላችሁበት ሰዎች የእግዚአብሔርን ሐሳብ እንድትረዱ የምንችለውን የሚያክል እንደ አገልጋይ እንደ አንድ ደግሞ ዜጋም ማህበራዊ ግዴታችንን መወጣት ስላለብን በዛ ዙሪያ ስራዎችን እንሰራለን ማለት ነው እና ከዚህ በኋላም የሚመጡ ሳምንቶች በሙሉ በተለያዩ ርዕሶች ላይ የተለያዩ ሐሳቦች ይነሳሉ። በእነዛ ሐሳቦች ዙሪያ የሚጠቅማችሁን ነገር እንድትይዙ ሐሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ እንድታስቀምጡልንና ጥያቄዎቻችሁን እንድትልኩልን በጌታ ፍቅር ጠይቃለሁ። እንዲሁም ደግሞ ዛሬ የምናነሳው በጣም እኔ አሁን አብዛኞቹ መልእክቶችን ወደ እግዚአብሔር ፊት ይዤ ቀርቤ ወደ ጉባኤ ከመምጣቴ በፊት ምንድነው የትኛውን ነው ሰው ሊደርሰው የሚገባ የሚለውን ነገር ጠይቄ አውጥቼ አውርጄ ነው የሚመጣውና አሁን ከረንትሊ በጣም ወሳኝ ነው ብዬ ያሰብኩት ነገር የኮሙኒኬሽን ጉዳይ በጣም ወሳኝ መሆኑን አይቻለሁ። ሰዎች በግለሰብ ደረጃ በጓደኛ ማቾች መካከል የኮሙኒኬሽን ችግር አለ፣ በባልና ሚስት መካከል የኮሙኒኬሽን ችግር አለ፣ እንዲሁም በማህበረሰብ በመንግስት እንዲሁ በተቋማት መካከል የኮሙኒኬሽን ከፍተኛ ክፍተት አለ። የግንኙነት ወይም ተግባቦት የሚባለው ነገር ከፍተኛ ችግር ውስጥ እየገባ ነው ያለውና በዛ ነገር ላይ ትንሽ ነገር ጠብ ለማድረግ ነው እዚህ ጋር የቆምኩት። እግዚአብሔር የተመሰገነ ይሁን። እንግዲህ ቀጥታ ወደ መልእክቴም ወይም ሐሳቦቹን ከማቅረቤ በፊት ከእግዚአብሔር ቃል አንድ ክፍል አነባለሁ። የእግዚአብሔርን ቃል መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 3 ከ13 ቁጥር ጀምሮ ያለውን ቃል አነባለሁ። ከእናንተ ጥበበኛና አስተዋይ ማን ነው? ጥያቄ ነው የሚጠይቀው። ጥበበኛና አስተዋይ ማን ነው? በመልካም አኗኗር ስራውን በጥበብ የዋህነት ያሳይ። በመልካም አኗኗር ስራውን በጥበብና የዋህነት ያሳይ። ነገር ግን መራራ ቅንዓት፣ አድመኝነት በልባችሁ ቢኖርባችሁ አትመኩ። ልባችሁ ውስጥ ያለው ነገር መራራ ቅንዓትና አድማ ከሆነ አትመኩ። በዚህ መመካት አይገባም። በእውነት ላይም ደግሞ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለምና ውስጥ ተበላሽቶ ከላይ የሚደረገው ነገር በሙሉ ከላይ የመጣ አይደለም። ከየት ነው የመጣው ይለናል። አትዋሹ፣ ከላይ የሚወርድ አይደለም ይሄ፣ ነገር ግን የምድር ነው፣ የስጋም ነው፣ የአጋንንትም ነው። የምድር ነው፣ የስጋም ነው። እንደገና ደግሞ በደንብ ዲፕ ስንገባ አጋንንት ነው እዛ ውስጥ ያለው። ማስመሰል ማለት ያልሆነውን ነገር ስንሆን ማለት ነው። ስለዚህ በውስጣችሁ ይሄንን ውሸት ውስጣችሁ መራራ ቅናት፣ አድመኝነት፣ ጥመት፣ ትክክል ያለው ነገር ይዛችሁ የምታደርጉት ቲያትር ከስጋ ነው፣ ከምድር ነው፣ ከአጋንንት ነው የሚለው። ቅናት፣ አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና። ቅናት፣ አድመኝነት ባሉበት ስፍራ በዚያ ስፍራ ሁከት አለ። በጣም የሚገርም ነው። በዛ ስፍራ ላይ ሁከት አለ፣ አድመኝነት አለ። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከት ክፉ ስራ ሁሉ አሉና ክፉ ስራ
ያለው እንደዚህ አይነት ቦታ ነው። ይሄ ውስጡ ሌላ ውጩ ሌላ የሚሆንበት ቦታ ላይ አጋንንት ያለበት ቦታ ላይ ብዙ የሥጋ ነገር ያለበት ቦታ ላይ ሁከት አለ፣ ክፉ ሥራ አለ ይለናል። ስለዚህ ላይኛቱ ጥበብ ግን የመጀመሪያ ከላይ ከሆነ እንደ ክርስቲያን እንደ እግዚአብሔርን ቃል እንደሚያውቅ መንፈስ ቅዱስ እንደተቀበለ ሰው ከላይ የሆነ ነገር ሰው አግኝቻለሁ ካለ ከላይ የሆነው ጥበብ ግን በመጀመሪያ ንጹሕ ነው፣ ንጽሕት ናት። በኋላ ደግሞ ታራቂ ናት፣ የምትታረቅ ናት። ሲነገራት ተይ ስትባል ተው ሲባል ትቶ መታረቅ የሚችል ነው። ገር ነው። ገርነት ደግሞ አለው። እሺ ባይ ነው። የሚባለውን ሰምቶ ምክር ተቀብሎ ምልስ የሚል እሺ የሚል የሚሸነፍ ልብ፣ እንደገና ደግሞ ምሕረት ያለበት በጎ ፍሬ የሞላበት ጥርጥር፣ ግብዝነት የሌለበት ናት ይላል። ከላይ የሆነ ነገር ሁሉ ንጹሕ ነው፣ በጎ ነው፣ እርቅ ነው፣ ሰላም ነው፣ እሺ ነው፣ ምሕረት ነው፣ መታረቅ ነው፣ መስማማት ነው፣ ነገሮችን በቀናነት ማየት ነው። ከላይ ሲሆን እንደዚህ ነው። ጥርጥር፣ ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን በሚያደርጉ ሰዎች በሰላም ይዘራል እያለ ይቀጥላል ሐሳቡን። ስለዚህ ዛሬ ምንድን ነው ፓስተር ቸሬ ልትነገረን እዚህ ጋር የመጣው ካላችሁ፣ ማን ነው ጥበበኛና አስተዋይ ሰው? ምንድን ነው ጥበብ? ጥበብ እንዴት መኖር እንዳለብን የሚያስተምር ነው። ጥበብ ከሰዎች ጋር በትዳራችን እርስ በርስ ባለን ግንኙነት እንዴት መመላለስ እንዴት መኖር እንዳለብን የሚያሳይ ነው። ስለዚህ ጥበብን እንዴት ነው የምንወስደው ሲባል ተምረን የእግዚአብሔርን ሐሳብ አውቀን በጉዳዩ ላይ ቁጭ ብለን ሰምተን ከሚያውቁ ሰዎች እግር ስር ቁጭ ብለን ሰምተን የተጻፉ እውነቶችን አንብበን ምርምሮችን አይተን ሰዎች በዚህ ዙሪያ የሰሩ ሰዎችን ሐሳብ ሰምተን ምንድነው አሁን አገር ላይ የጎደለው? ምንድነው ቤተክርስቲያን የጎደለው? ምንድነው በየቤቱ የጎደለው ካላችሁኝ፣ የግንኙነት ከፍተኛ ክፍተት አለ። ጥበበኛ ሰው ነው። አሁን በእኛ ቢሮ የሚሰሩት ስራዎች አንዱ ይሄ ነው። አንደኛው ሴሽን ኮሚኒኬሽን ላይ ነው የምንሰራው። ስለዚህ ኮሚኒኬት ለማድረግ ሰዎች ሊያውቋቸው የሚገባ ብዙ ጊዜ ከሰዎች ጋር ለመነጋገር እንሞክራለን። ግን የሚገርመው ነገር አንድ ፕሮፌሰር አልበርት የሚባል ሰው የጻፈውን አይቻለሁ። ይሄ ሰዎች እርስ በርስ ባላቸው ግንኙነት ላይ ወደ 7% ብቻ ነው ሰዎችን በንግግር ሰዎች መግባባት የሚችሉት፣ ቦታውንም የሚይዘው እሱ እንደሆነ ሲናገር ተጽፎ አይቻለሁ። ስለዚህ በጣም ትንሽ ነው ማለት ነው። ተነጋግረን የምንግባባው በጣም ትንሽ ነው ማለት ነው። ምክንያቱም በጣም የሚገርመው ድምፅ አልባ ግንኙነት የሚባሉ ነገሮች አሉ። ዛሬ የብዙ ሰዎችን ቤት እኔ በማይለወጠው ለዋጭ ዛሬ ልታስገቡልኝ የምፈልገው ነገር ድምፅ አልባውን ንግግሮች ነው። ድምፅ አልባ ንግግሮች አሉ ግንኙነታችንን ገደል እየከተቱት ያሉት። ብዙዎቻችን ያላስተዋል ነው፣ ጥበብን ያልወሰድንበት፣ በዚህ ጉዳይ ልናረገው የሚገባንን ጥንቃቄ ያላደረግንበት ነገር አለ። ድምፅ አልባ ንግግሮች። እንግዲህ ድምፅ አወጣጣችን በዚህ ጥናት ባደረጉት ፕሮፌሰር እንደተናገሩት ወደ 38% በዚህ ድምፃችን በምናወጣበት በቶኑ ግንኙነታችን ሊሰራም ሊፈርስም እንደሚችል፣ ቶኑ የምናወጣው ድምፅ አወጣጣችን፣ አነጋገራችን ሰዎች ጋር የሚደርስበት ንግግሩ ሄዶ ገብቶ የሚፈጥረው ስሜት ወደ 38% ይወስዳል። እኛ መናገራችንን ነው የምናስበው፣ ግን የምንናገርበት የድምፅ ቶን በተለይ በትዳር ውስጥ ያለን ሰዎች ባሎች ሚስቶችን፣ ሚስቶች ባሎችን ስንነጋገር በጣም ጥንቃቄ ማድረግ ይኖርብናል። ቶኑ ትርጉም ስለሚቀይር ማለት ነው። ወደ 55%ን ደግሞ በእንቅስቃሴዎች ወይም ደግሞ ቦዲ ላንጉጅ በሚባለው ሰዎች ግንኙነታቸውን ሊያፈርሱትም ሊሰሩትም እንደሚችል ይናገራሉ። ስለዚህ ማን ነው ከእናንተ መካከል ጥበበኛና አስተዋይ? እኔ ዛሬ በማይለወጠው ለዋጭ ስንቶቻችን እነዚህ ንግግሮቻችን ላይ ጥንቃቄ የምናደርገው? መጽሐፍ ቅዱስ የተቀመጠ ከዚህ በፊት እንደተናገርኩት አስታውሳለሁ። ያዕቆብ በመልእክቱ አሁንም ሲናገር ሰው ሁሉ ኮሚኒኬት ማድረግ ከፈለገ ሰው ሁሉ ለመስማት ፈጣን፣ ከዛ ለመናገርም የዘገየ ይሁን፣ ከዛ ለቁጣ የዘገየ ይሁን ይላል። እንግዲህ ይሄ ኮሚኒኬሽን በጣም ወሳኝ የሆነ መጽሐፍ ቅዱሳዊ የሆነ መሰረት ነው። ስለዚህ ዛሬ በድምፅ አልባው ንግግሮች ስንቶቻችን ውጤታማ ሆነናል? ዛሬ ያልታየ የብዙ ሰዎች ሰርፕራይዝ መጨረሻ ላይ ትዳር ሲፈርስ፣ ቤቶች ሲመቱ፣ ግንኙነት ሲበላሽ ነው። ምንድን ነው ሲባል ሲዘረዘር እኔ ይሄ አልመሰለኝም ነበር ይላል ሰው። ግድ የለሽ ሆኖ አይኑን የጨፈነበት የተኛበት፣ በዚህ ጉዳይ ምንም ነገር ሊያደርግ ያልፈለገበት ነገር ቢኖር ድምፅ አልባ ንግግሮችን። ዛሬ ባሎች ሚስቶች እርስ በርሳችሁ በምትኖሩበት ጊዜ ድምፅ አልባው ንግግሮቻችንን
ወይም ደግሞ የምንናገረው ንግግር እዛ ሰው ጋር ሄዶ የሚፈጥረውን ስሜት የሚፈጥረውን ውጤት እያሰብን እንናገራለን ወይ ብለን መጠየቅ አለብን። ዛሬ እንደፈለግን ተናግረን ሰዎች ላይ የሚፈጥረውን ነገር እኔ ልቤ ንጹህ ነው ማለት አንችልም። ስለዚህ ድምፅ አልባው ንግግር ላይ ትንሽ ነገር ልናገር ቆሜያለሁ። ስለዚህ የመጀመሪያው ድምፅ አልባ ለምሳሌ የተደሰተ ሰው ደስ ያለው ሰው ፊቱ ላይ በድምፅ አልባ ደስታ ልናይ እንችላለን። ፈገግ ያለ ሰው ስናይ ደስ ብሎታል እንላለን። ሰው ድምፅ አልባ ነው ይሄ። አንድ ሰው ፈገግ ብሎ ስናይ አልተናገረም፣ አላወራም፣ አልለፈለፈም፣ ግን ደስተኛነቱን ማየት እንችላለን። ምክንያቱም ይሄ ምልክት ሰዎች ደስ ብሏቸዋል። አንድ ሰው ሲስቅ ደስ ብሎት ስናይ ፊቱ ፈገግ ብሎ ስናይ ያ እንደውም ይጋባብናል። የዛ ሰው ፈገግታ የዛ ሰው ደስታ ወደኛ ሊመጣ የሚችልበት እድል አለ ስናየው ማለት ነው። አንዱ እሱ ነው። ፈገግ ብሎ ሰዎች ደስ ካላቸው ድምፅ አልባው ንግግር ደስተኛ የሆነን ሰው ስናይ ሳያወራለን ልንረዳው እንችላለን። ስለዚህ ያን ሰው ምን እንላለን? ደስ ብሎታል፣ ምን ተገኘ ብለን እንጠይቃለን። ምክንያቱም ደስ ብሎታልና። አልተናገረም፣ ደስ ብሎኛል አላለንም፣ በጣም አሪፍ ነኝ ያለሁት አላለንም። ስለዚህ ሰዎች ይሄንን ሰው ሲያዩ ደስ ብሎታል ያ ሰው ብሎ ማየት ይችላሉ። አልተናገረም፣ ድምፅ አልባ የሆነ መልእክት ነው ያስተላለፈው። ለምሳሌ ያዘነ ሰው ብናይ፣ ሐዘን ስሜት ውስጥ ያለን ሰው ስናይ ያ ሰው ከፍቶታል ማለት ነው። መልእክት እኮ ነው ይሄ። ስለዚህ አንድ ሰው ደስ ብሎት ሲስቅ ስናይ ደስ ብሎታል ብለን ካልን ሳይናገር ያዘነን ሰው ፊቱ ጭፍግግ ብሎ ዝን ብሎ ቁጭ ብሎ አንገቱን ደፍቶ ያለን ሰው ስናይ ይሄ ስሜት ምንድን ነው እየነገረን ያለው? ያ ሰው የነበረበት ችግሩ ላይ ሐዘን ውስጥ እንዳለ፣ የማጣት ስሜት ውስጥ ሊኖር እንደሚችል፣ ምቾት እያጣ መሆኑን፣ ምቾት የሌለው ሁኔታ ውስጥ እንዳለ፣ ያ ሰው ውስጣዊ ህመም እንዳለበት፣ ያዘነ ሰው መከፋት እንዳለ፣ ማጣት እንዳለ፣ ድባቴ ውስጥ ድብርት ውስጥ እንዳለ፣ ደጋፊ አጥቻለሁ፣ የሚረዳኝ እፈልጋለሁ፣ የሚያግዘኝ እፈልጋለሁ፣ ሐዘን ውስጥ ነው ያለሁት፣ የሚረዳኝ የለም የሚል ሐዘን ስሜት አይናገርም። ሳይናገር ድምፅ አልባ ንግግር ነው ይሄ። ስለዚህ አጠገባችን ያሉ ሰዎች ምን እያሉን ይሆን? አንዳንድ ሰዎች ተነግሯቸውን በትክክል ማይረዱ አሉ። ግን አሁን በጣም ብዙ ሰው ይሄ ኮሙኒኬሽን ወይም የተግባቦት ነገራችን በጣም ገደል እየገባ ስለሆነ አጠገባችን ብዙ የሚሞቱ ሰዎች አሉ። ስለማንሰማቸው ዝምታውን አናዳምጠውም፣ ሐዘናቸውን ምን ሆን ካንለውም፣ ያ የተጎዳን ሰው ለመርዳት ምንም ፍላጎትም ፈቃድም ስለሌለን ማለት ግን ንግግር ነው። አጠገባችን ያሉ ሚስቶች፣ አጠገባችን ያሉ ባሎች፣ አጠገባችን ያሉ ልጆች ምን እያሉን ይሆን? ሐዘን እኮ እርዳታ ፈልጋለሁ የሚል ስሜት ነው እያስተላለፈ ያለው። ማጣት ውስጥ ነው ያለሁት፣ ደጋፊ እፈልጋለሁ፣ አጋዥ እፈልጋለሁ፣ ካለሁበት ነገር ውስጥ ሊያወጣኝ እፈልጋለሁ የሚል መልእክት እያስተላለፈ ነው አጠገባችን ያለ ሰው። ሐዘንተኛ ቤተሰብ ስናይ ያ ቤተሰብ ሐዘን ውስጥ ነው ያለው፣ ደጋፊ ያስፈልገኛል፣ ችግር ውስጥ ነው ያለሁት፣ እጥረት አለብኝ፣ ከፍተኛ የሆነ ውጥረት ውስጥ አለው፣ ምቾት አጥቻለሁ፣ ያለሁበት ነገር ስጋት፣ ፍርሃትና ጭንቀት ውስጥ ከቶኛል። ስለዚህ አልተናገረም፣ ግን ቁጭ ብሎ ዝም ብሎ አዝኖ ስናይ ያ መልእክት ስንቶቻችን እናዳምጣለን? እንደ ሀገር እንደ ቤተሰብ ዛሬ ልናዳምጠው የሚገባ ድምፅ አልባውን ንግግር ይመስለኛል። በዚህ ጉዳይ እንደ አገልጋይ ምዕመኖቻችንን እንደ ተቋም መሪዎች ደግሞ አጠገባችን ያሉ በዝምታ ውስጥ የተዋጡ ሐዘን ውስጥ ያሉ ሰዎችን ምን እያስተላለፉልን እንደሆነ መረዳት በጣም ያስፈልጋል። ቀላል ነው። አንዳንድ ጊዜ ተናግረንም የሚረዳን የምናጣበት ሁኔታ አለ። ነገር ግን ከመናገር በላይ ትልቁን ቦታ የሚይዘው 70% ነው ብያቸዋለሁ። ሰው በቃላት ከሚናገረው በላይ በዝምታ ውስጥ የሚያስተላልፈው ብዙ ነው። ስለዚህ አጠገባችሁ ያሉ የትዳር አጋሮቻችሁ ምን እያሏችሁ ይሆን? ደስተኞች ናቸው? ጥሩ ነው። የደስታው ምልክት ፈገግታ፣ የደስታው ምልክት ፊታቸው ላይ የምናየው ረፍት ልናይ እንችላለን። ዋው ደስ ብሏታል፣ እየተደሰተች ነው ሚስቴ፣ እየተደሰተ ነው ባሌ፣ ልጆቼም ደስተኞች ናቸው ብለን ልናይ እንችላለን። ግን ሐዘን ውስጥ ይሆኑ ያሉት የእኛን እርዳታ የሚፈልጉ የእኛን እገዛ የሚፈልጉበት ሁኔታ ውስጥ ሊኖሩ ይችሉ ይሆን? እገዛ እየፈለግን ነው፣ አጋዥ አጥተናል፣ ረዳት የለንም፣ ምቾት የለንም እያሉ እያወሩልን መሆኑን መረዳት ያስፈልጋል። ይሄ ድምፅ አልባ ንግግር። ዛሬ አንዳንድ ሰዎች አንገታቸውን ስብር አድርገው ቁጭ ብለው አለቀ በቃ ያዘነ ሰው ያስታውቃል። ስለዚህ በየቤታችን ውስጥ በየክፍሎች ውስጥ ያሉት ልጆች፣ በየክፍሎች ውስጥ ያሉት ሚስቶች፣ በየክፍሎች ውስጥ ወይ በየቤታችን ውስጥ ያሉ የሰዎች ቋንቋን እየሰማን ነው ወይ? ይሄ በጣም
ወሳኝ ነገር ስለሆነ ቦዲ ላንጉጅ ነው። ይሄ አንዱ ቋንቋ ነው። ሰዎች የሚናገሩበት ቃላት አጥተው ተሰብረው ዝም ያሉ ሐዘንተኛ ሰዎች እያስተላለፉ ያሉት መልእክት ይሄን ነው። ረዳት እፈልጋለሁ እያሉን፣ የሚያግዘኝ እፈልጋለሁ እያሉን፣ ድጋፍ እፈልጋለሁ እያሉን፣ በእነሱ ላይ ማላገጥ፣ በእነሱ ላይ ቀልድ መስራት፣ በእነሱ ላይ ግዴለሽ መሆን የሚያስከፍለን ዋጋ ብዙ ነው። ብዙ ጊዜ ሚስቶች ተናግረው የተወሰነ ነገር ተናግረው ዝም ይላሉ። ባሎችም ተናግረው ዝም ይላሉ። ዝም ሲሉ እኮ ዝም ብለዋል ማለት አይደለም፣ መልእክት እያስተላለፉ ነው። አዝነው ከሆነ እየተናገሩ ነው። ያለቀሱ ከሆነ የሆነ ሰው እያለቀሰ ከሆነ የሆነ ነገር እያስተላለፈልን ነው ማለት ነው። ስለዚህ በጣም ጥንቃቄ ልናደርግ ያስፈልጋል። ዛሬ ግንኙነቶቻችንን የምንሰራባቸው በጣም ወሳኝ የሆኑትን እነዚህ ድምፅ አልባ የሚባሉትን ምልክቶችን ዋጋ ስተናቸው በእነዚህ ነገሮች ላይ አንዴ ቤታችንን ቼክ አድርገን እንድናልፍ የተወሰነች ፖይንት ነው ልናገር የቆምኩት። ሶስተኛው ንዴት ነው። የንዴት ስሜት ያለበትን ሰው ተናድጃለሁ ብሎ ሳይነግረን መናደዱን ልናይ እንችላለን። ይሄ ስሜት በዚህ ስሜት የተሞላ ሰው የሆነ አደጋ ሊፈጥር የሚችልበትም ሁኔታ እንዳለ መታወቅ አለበት። የሆነ ነገር ለምን ሆኗል እያለ ነው ያለው። የተናደደ ሰው የሆነ ተቃውሞ እያሰማ ነው ያለው። የተደረገው ነገር ልክ አይደለም እያለ ነው ያለው። ንዴት ፊቱ ላይ የምናይበትን ሰው በቦዲ ላንጉጁ የምናይበትን ሰው አንድ ነገር እያለ ነው። ልክ ያልሆነ ነገር ተሰርቷል እያለ ነው። ትክክል አይደለም እያለ ነው። ተቃውሞ እያሰማን ነው። ብስጭቱን እየነገረን ነው። ስለዚህ እንደዚህ አይነት ስሜት ቦዲ ላንጉጅ ነው። ይሄ ቋንቋ ነው። ቋንቋን ድምፅ አልባ ድምፅ ነው። ድምፅ አልባ ንግግር ነው። ምናልባት ከተናገሩት በንግግር ከተላለፈው መልእክት በላይ ያስተላለፈልን ሊሆን ይችላል። ስለዚህ የተበሳጨ ሰው ተቃውሞ እያሰማ ነው። የተበሳጨ ሰው ጥቃት ለማድረስ ራሱን አሳልፎ ሊሰጥ የሚችልበት ሊሆን እንደሚችል ማወቅ አለበት። ጥቃት ሊያመጣ የሆነ አደጋ ሊፈጥር የሚችልበት እድል አለ። ይሄንን ማወቅ አለብን። ይሄ ትልቅ ምልክት ነው። አደገኛ ነገር ሊከሰት ነው። ከባድ የሆነ ሳይረን ነው ፈጣን የሆነ ማስጠንቀቂያ እየሰጠ ያለበት ሁኔታ አለ ማለት ነው። ይህን ስል በሆነ ባልሆነ ብድግ እያሉ የሚደነፉትን ሰዎች አይጨምርም። ግን ደግሞ በጤናማ በሆነ ግንኙነት ውስጥ ድንገት በቁጣ በጣም በንዴት ውስጥ ሰዎችን ስናገኝ ከዛ ነገር ውስጥ እነዛን ሰዎች ለማውጣት መጣር ነው እንጂ ያለብን መልእክቱ ደርሶናል። አደጋ ሳይፈጠር ችግር ሳይፈጠር ሌላ ነገር ሳይመጣ ቶሎ ብለን መልእክቱን ሰምተን መልእክቱን በንግግር ልክ እንደሰማነው የሰማነውን መልእክት ሰምተን ነገሮችን ለማረቅ ነገሮችን ለማስተካከል መዘጋጀትና ወይ ደግሞ እነዛ ሰዎች ካሉበት ነገር ውስጥ የሚወጡበትን ነገር መፈለግ በጣም አዋጭ ነው። ስለዚህ እንደዚህ አይነት ምልክቶች አሉ። የፍርሃት ስሜት ለምሳሌ ሰው ሲፈራ ሽምቅቅ ሲል ሳይናገር ምንድነው የሚያስፈራህ የምንለው ሰው አለ። ፍርሃት ሰው ላይ ስናይ አንዱ ቦዲ ላንጉጅ ፈርቻለሁ እያለ ነው፣ ተጨንቄያለሁ እያለን ነው። የፈራ ሰው አደገኛ ነገር እንደተፈጠረ እየተሰማው ያለ ማለት ነው። ስለዚህ አሁን ዝም ብለን ከቤታችን ጀምረን ወጥተን አካባቢያችን ላይ ምን አይነት ሰዎች ነው የምናየው? ደስተኛ ሰዎች ፊታቸውን አይተን ደስተኛ ናቸው ወይስ እነዚህ ሰዎች የምናያቸው ሰዎች ሐዘንተኞች ናቸው፣ ተበሳጭተዋል? ምክንያቱም በጣም ብዙ ትራውማ ያለበት ሀገር ላይ ነው ያለነው። ተበሳጭተዋል ወይስ ፈርተዋል? ያስታውቃል እኮ። አሁን ምንም ንግግር አያስፈልግም። ዝም ብላችሁ ስትወጡ ከቤት ደስተኛ ሰው ታያላችሁ፣ ሐዘንተኛ ሰው ታያላችሁ፣ የተናደደ ሰው ታያላችሁ፣ የፈራ ሰው ታያላችሁ። መልእክት ነው። የፈራ ሰው ልናይ እንችላለን። እነዚህ አደገኛ ነገር ተፈጥሯል እያለ ነው። እነዚህ ሰዎች ለመሸሽ ለመራቅ እንደሚፈልጉ ያስታውቃል። አስቸኳይ እነዚህም ሰዎችን የፈሩ ሰዎች የሆነ ነገር ሊያደርጉ እንደሚችሉ ሊሮጡ እንደሆነ ሊሸሹ እንደሆነ ስፍራ ሊለቁ እንደሆነ መልእክት እያስተላለፉን ነው። የሆነ ያስፈራቸው ነገር ያዩት ነገር አለ ማለት ነው። እነዚህ ፍርሃት ምልክት አለው። ምንም ፈርቻለሁ ብሎ ሰው ማውራት አይጠበቅበትም። የፈራ ሰው እና አይተን ምልክቶቹን አይተን የሰውየውን መሸማቀቅ አይተን ስጋቶቹን አይተን እንደፈራ ማወቅ እንችላለን። ስለዚህ በማይለወጠው ለዋጭ እነዚህ ቋንቋ የሌላቸው ምልክቶችና ንግግሮችን እንዴት ነው እያያችሁ ያላችሁት? ቤታችሁ ውስጥ የፈራ ሰው አለ? የፈራ ሰው ምን እንደሆነ ያስፈራው እየመጣ ያለ ነገር አለ። ስጋት ውስጥ ነው ያለሁት፣ ተጨንቅ ያለው ይሄ ነገር አደጋ ያመጣብኛል ብሎ የፈራ ሰው ካለ ከዛ ፍርሃት ውስጥ ለማውጣት ምን እያደረጋችሁ ነው? ከእናንተ መካከል ጥበበኛና አስተዋይ የሆነ ማን ነው? በመልካም አኗኗር ስራውን በጥበብ ያሳየ ነው። የእግዚአብሔር ቃል እኮ
ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ላይ ብዙ ጊዜ አነሳዋለሁ። በትዳር ውስጥ ያሉትን ሰዎች የተበተኑትን ሰዎች ሐዋርያ ጴጥሮስ በጻፈው መልእክት ላይ ሚስቶቻችሁ ደካማ ፍጥረት ስለሆኑ ከነሱ ጋር በማስተዋል ኑሩ ነው የሚለው። ምንድነው ማስተዋል? በቃ ማስተዋል ያሉበትን ሁኔታ መረዳት ማለት ማየት ማንበብ ማለት በማስተዋል ኑሩ ማለት አስተውሉት፣ እዩትና አስተውሉት። ፈርተዋል፣ አዝነዋል፣ ደንግጠዋል፣ ደስተኛ ናቸው ወይስ ሊሸሹ ነው? ፍርሃት ውስጥ ነው ያሉት ወይስ ታማለች፣ ደስተኛ ናት፣ ሐዘንተኛ ናት፣ ከፍቷታል፣ ጥርጣሬ ውስጥ ነው፣ የእምነት ችግር ተፈጥሮባታል፣ ስጋት ውስጥ ነው ያለችው በል ነው እኮ እየተባለ ያለ። ለምን እንደሱ ባላረግስ? እንደሱ ካላደረክ ደግሞ ጸሎትህን እግዚአብሔር ይከለክለዋል። አብረው የሕይወትን ጸጋ እንደሚወርሱ አድርጎና አክብሯቸው ብሎ ያለው እኮ ይሄን ነው። በማስተዋል ነው ኑሩ የተባለ። ምንድነው ማስተዋል? ማስተዋል ማለት ያለውን ሁኔታ መረዳት ማለት ነው። የፈራውን፣ የተደሰተውን፣ የሚያለቅሰውን፣ የተደበረውን አይቶ አስተውሎ ለዛ ነገር የሚሆን ነገር ማድረግ ማለት ነው። የፍርሃት ስሜት ሰዎችን ለመራቅ እንደሚፈልጉ አስቸኳይ መልእክት ነው እያስተላለፉ ያልፈርች ያለው ካለ ሰው በቃ የሆነ ነገር ያደርጋል ማለት የፈራ የሆነ ነገር አሁን እዚህ ቁጭ ብለን የሆነ አውሬ ቢመጣ አይተነው ከፈራን በኋላ ቀጣይ የምንወስደው እርምጃ ሩጫ ነው። ሮጠን ለማምለጥ ነው የምንወስደው እርምጃ አለ ማለት ነው። ስለዚህ የፈራ ሰው አጠገባችሁ ካለ ቀጣዩ ስቴፕ የፈራ ሰው የማያደርገውን ነገር ጠይቁ። የደነበረ በሬ ሮጦ ሲመጣበት አገር የሚያክል ትልቅ ግንብ ዘሎ ሰው ሊሄድ እንደሚችል ወቁ። የማይቻል ነገር ሊችሉ ይችላሉ። በኖርማል ሰዓት ማድረግ የማይችሉትን ነገር የፈራ ሰው ብዙ ነገር ነው የሚያደርገው። አጠገባችሁ የፈሩ ሰዎች ካሉ ያንን የማይቻልን ነገር ከማድረጋቸው በፊት ከዛ ነገር ውስጥ ለማውጣት መሞከር በጣም ያስፈልጋል። ስለዚህ እኔ ዛሬ በዚህ ቋንቋ የለሽ ንግግሮችን በደንብ እንድናስተውላቸው ያስፈልጋል። አካባቢያችን ያሉ ሰዎች እነማን ናቸው? የተደሰቱ ናቸው? ያዘኑ ናቸው? የተናደዱ ናቸው? የፈሩ ናቸው? ይህን ቼክ ማድረግ ያስፈልጋል። ሌላው የጥላቻ ስሜት ነው። ሰው የጥላቻ ስሜት ሰው ሳይናገር እኛ ያው ይታወቃል። አንድ ሰው አንድን ሰው ሲጠላው ይታወቃል። በሚያየው ካራክተር፣ በሚያሳየው ምልክት፣ አይኖቹ ግልምጫው ወይ አፍጥጦ ያንን ሰው በማየት የሆነ አይነት አክሽን አለ። አይናገርም። ይሄ ሰው አይወደኝም፣ ይሄ ሰው ይጠላኛል የምትሉት ቋንቋ የሌለው ድምፅ አልባ ንግግር ሊያስተላልፍ ይችላል። በጥላቻ ስሜት ደግሞ አለ። አዎ ሰው ምግብን የሚጠላ ሰው ምግብን እኔ ምግብ አልወደውም ብሎ ፊቱን አይታችሁ ታውቃላችሁ። የሚጠላውን ልብስ ስጡት፣ ይጠላዋል፣ አይወደውም፣ ምንም ሳይል ይላል። ጭንቅላቱን አንቀሳቅሶ ፊቱን ቋጥሮ ጥላቻውን ሊያስተላልፍ ይችላል። እንደገና እንደዚህ አይነት የጥላቻ ስሜት ያለባቸው ሰዎች ወይ ምራቃቸውን ጢቅ ይላሉ፣ ምንም ድምፅ አልባ ነው፣ ይገላምጣሉ ሰው ከዛ ሰው ጥላቻቸው ልክ ያ ሰው ሲመጣ ብድግ ብለው ሊሄዱ ይችላሉ። ምልክት ነው። ይሄ አንድ ቋንቋ ነው። ሰዎች እኛ ምንም ትርጉም የሌለው ቦታ የሌለው ብለን ትተነው ግን የብዙ ሰዎችን የግለሰቦችን ሕይወት፣ የቤተሰቦችን ሕይወት፣ ማህበረሰብን፣ ሀገርን እንደ ሀገር እያበላሸ ያለ ነገር ቢኖር ይሄ ነው። የሰዎችን ቋንቋ አልባውን ድምፅ አልባውን መልእክት ትኩረት ሰጥተን አለመስማት፣ ባሎች ሚስቶችን፣ ሚስቶች ባሎችን፣ ወላጆች ልጆችን፣ ልጆች ወላጆችን፣ እንዲሁም ጎረቤትን፣ አጠገባችን ያሉ አለቆቻችን፣ በስራችን ያሉ ሰራተኞችን፣ መንግስትን፣ ህዝብን፣ ህዝብ እንደ መንግስት ይሄ አልተገናኝቶ አለ። ቋንቋ የሌላቸው ንግግሮች አሉ በብዛት አሁን የማይነገሩ እንደዚህ ነው አይሉም። ጥላቻ በተለያየ መንገድ እየተገለጠ ነው ያለው። ስለዚህ ይሄ ድምፅ አልባውን ንግግር ስሙት። ዛሬ የማይለወጠው ለዋጭ ድምፅ አልባዎቹን ንግግሮች ስሟቸው ይላል። እናንተ የተነጋገራችሁትን ነገር ይዛችሁ ነው ልትሰሩ እየፈለጋችሁ ያላችሁት ነው። ከተነጋገራችሁት ንግግር ባሻገር በጣም ብዙ ንግግሮች እናንተ ቤት ውስጥ አሉ። ድምፅ የላቸውም፣ ጎረቤት አይሰማቸውም፣ ባልም ሚስትም በጆሮአችን የሚገባ ድምፅ አይደለም፣ ልጆችም ወላጆችም ይሄ የሚገባ አይደለም፣ የሚደመጥ አይደለም፣ ግን ድምጾች አሉ። ኃይለኛ ጥላቻ ስሜት ያላቸው ሰዎች የሚያሳዩቸውን አክሽኖች የታወቀ ነው። እነሱን ስታዩ ምን አደረጋችሁ? ምን አደረጋችሁ? ጥላቻው ከየት ነው የመጣው? ሶርሱ ምንድን ነው? በዚህ ምክንያት ነው ያንን ነገር ለመስራት ሙከራ አድርጋችኋል? ሰዎችን ዝም ብሎ ተነስተው ከመሬት ተነስተው አይ ነው የሚጠሉ ሰዎች እንዳሉ አውቃለሁ። ያው አጋንንት ነው የሚለው መጽሐፍ። ይህ ጥበብ አለ። አስመሳይነት ከእናንተ መካከል ያሳይ እኮ የተባለው ይሄንን ነው። ይሄ ግን መራራ ቅናትና ድመኝነት ቢኖርባችሁ በእውነት ላይ አትዋሹ ይላል። ይሄ ጥበብ ከላይ አይደለም፣ ከምድር ነው፣ ከስጋ ነው፣ ከአጋንንት ነው ይላል። አጋንንት ያለባቸው ሰዎች ሊጠሉን ይችላሉ።
ስጋዊ ሰዎች ሊጠሉን ይችላሉ። ምድራዊ ሰዎች መንፈሳዊ ነገር ጨርሶ በዞረበት የማይዞሩ ሰዎች ሊጠሉን ይችላሉ። የመጥላት ስሜት በተለያየ መንገድ ይገለጣል። ያም ሆነ ይህ መልእክት ነው፣ ንግግር ነው። ከመሬት ተነስቶ ሰው የጥላቻ ስሜት ሲያሳያችሁ ያንን መልእክት መስማት በጥላቻ የተሞላውን ሰው ምልክቱን አይተን የምንወስዳቸው እርምጃዎች በጣም ወሳኝ ናቸው። ከዛ አካባቢ መራቅ ካለብን መራቅ፣ ከእንደዚህ አይነት ሰርክል ውስጥ መውጣት ካለብን መውጣት። ቤተሰብ ትዳር ከሆነ ብቻ ነው ከዚህ ውስጥ መውጣት የማንችለው። ጥላቻውን ምን አመጣው? መቼም ሰው ተጣልቶ እየተጠላላ ስላልተጋባ፣ ተዋዶ ተፈላልጎ ተነጋግሮ የቱ ይሻልሻል የቱ ይሻልሃል ተባብሎ ነው ሰው የተጋባው። ስለዚህ ዛሬ ጥላቻ ምን አመጣው? ቀን ያመጣው ምናልባት ግንኙነታችንን አበላሽተን አንዳችን ለአንዳችን ጥላቻ እስኪበቅልብን ድረስ ደርሰን ከሆነ እሱን ማስተካከል፣ እሱ ላይ ስራ መስራት ያስፈልጋል። የመጨረሻውና ለዛሬ የመጨረሻ ሐሳቤ የመደነቅ ስሜት፣ የመደናነቅ ሳይሆን መደነቅ። ዋ ብለን ቃል ሳናወጣ አፋችንን ከፍተን ብሎ ሰው በዚህ ምልክት ብቻ አድናቆቱን ዋ ብሎ አፉን ከፍቶ ቆሞ ሰው አድናቆቱን ሊገልጥ ይችላል። ይሄም አንዱ ድምፅ አልባው ንግግር ነው። ስለዚህ ያልተጠበቀ ነገር አሁን ድምፅ ይሄ የመደነቅ ስሜት የት ጋር ነው የሚመጣው ሲባል ድንገቴ ሰርፕራይዝ፣ ድንገቴ ፈንጠዝያ እንደሚሉት ማለት ነው። ድንገተኛ ሰርፕራይዝ ሲሆን ሰው የሚያሳየው ቋንቋ ነው። ምን እየሆነ ነው? ተደንቅ ያለው አልጠበቅኩም ነበር የሚል መልእክት እያስተላለፈልን ነው። ስለዚህ የመደነቅ ስሜት ተከትሎ ደግሞ የሚመጡ ነገሮች አሉ። ምናልባት መደነቅ ስሜት አንዳንድ ሰዎችን ፌንት ሊያደርጉ የሚችሉበት ሁኔታ ሊፈጥር ይችላል። ይሄ ስሜት ሰዎችን የተለየ አክሽን እንዲያሳዩ ሊያደርግ ይችላል። እንጣጥ እንዲሉ ሊያደርጋቸው ይችላል። ሌላም እናንተ ታውቁታላችሁ። ይሄንን ሊያመጣ ይችላል። ስለዚህ እንደዚህ አይነት ስሜት ሲገጥም በፊት ገጽታው ላይ ልናየው እንችላለን። በእጅ እንቅስቃሴ ሰዎች ስንቶቻችንን ይህ ቦዲ ላንጉጅ ላይ ያለው እኔ አሁን ሰዎች ቁጭ ብለው ሲነጋገሩ ባልና ሚስት አንዱ እየተናገረ አንዱ ቁጭ ብሎ እንዲሰማ አላደርግም። ሲጀመር ሞክሬው ድሮ አውቃለሁ እና እርስ በርሳቸው አንዳቸው በአንዳቸው በሚያደርጉት እንቅስቃሴ አንዳቸው ኦፌንድ ሲሆኑ አይቻቃለሁ። አንዱ እያወራ እግሩን አነባብሮ ዞር ማለት፣ አንዱ ሲያወራ ፊት ማዞር፣ ምንም አልተናገሩም። ያንን ሰው ግን ኦፌንድ ሲያደርገው፣ ሲያበሳጨው፣ ሲያስቆጣው ይታያል። ስለዚህ ድምፅ አልባው ንግግሮች ላይ እንዴት ናችሁ? ግንኙነቶቻችሁን የትኛው ይሆን እያበላሸ ያለው? ከተናገርነው በላይ አውርተን ከመጣው 7% ነው እሱ ያለው። ከተናገርነው በላይ በድምፅ አልባዎቹ ንግግሮቻችን ቤታችን እየታመመ እንዳይሆን፣ በድምፅ አልባው ቋንቋችን ሌሎች ሰዎችን እየረበሽን እንዳይሆን፣ ባል ሚስትን፣ ሚስት ባልን እየረበሸ እንዳይሆን መጠንቀቅ አለብን። ስለዚህ ምንድን ነው ዛሬ ልትነግረን የፈለግከው ፓስተር ቸሬ? እምነግራችሁ ግንኙነታችሁን ለመስራት እነዚህ ነገሮች በጣም ቦታ ልትሰጧቸው ይገባል። በግድ የለሽነት ሰው ሲያወራችሁ ፊታችሁን አታዙሩ። ሰውን ስታዩ የምታዩበትን እይታ አይናችሁን አስተካክሉ። እዛ ሰው ላይ የሚፈጥረው ነገር ስላለ ፍጥጥ ብላ ተናደ ያየ እዛ ሰው ላይ ደስታ እንዲፈጠር መጠበቅ የለብንም። የምንነጋገርባቸው ቋንቋዎቻችንን መጠበቅ በጣም ያስፈልጋል። ስለዚህ ዛሬ ደግሜ ይህንኑ ቃል አነባለሁ። እንግዲህ ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗር ሥራውን በጥበብ የዋህነት ያሳየ። ነገር ግን ያሳይን የተባለ አሁን ከእናንተ መካከል ጥበበኛ ነኝ እኔ አስተዋይ ነኝ እኔ ካለ ያሳይ። እንግዲህ ክርስትና ማሳየት ነው። ያሳይ፣ በመልካም አኗኗር ሥራውን በጥበብ ያሳይ። ጥበብ ይሄ ነው። ጥበብ ያለውን ሁኔታ መረዳት ነው። ጥበብ ለነገሮቹን ተረድተን ከቤታችን ስንወጣ ኃይለኛ ዶፍ ዝናብ ሲመጣ ጥበበኛ ሰው ጥላ ነው የሚይዘው እንጂ ዝናብ አያስቆም። ኃይለኛ ብርድ ሲሆን ጃኬት ለብሶ ነው የሚወጣው። ሙቀት ሲሆን ደግሞ ቦዲውን ወይም ሸሚዙን ለብሶ ነው የሚወጣው። ይሄ ጥበብ ነው። ስለዚህ ጥበብ ምንድን ነው? የምናየው ፊትን፣ የምናየው ቦዲ ላንጉጅን አዳምጠን ሰምተን ለዛ ነገር የሚበጅ የሚጠቅመውን ሰማያዊ ጥበብ ይዘን እሺ ባይ ገር ታራቂ እንዲሁ ዝቅ ብላ ነገሮችን የምትሰራ ልብ የውስጥ ሰው ሆነን ቤታችን እንድንሰራ ለማስገንዘብ እዚህ ጋር ቆሜያለሁ። የዛሬውን መልእክት በዚህ ያበቃው። እግዚአብሔር ከእናንተ ጋር ይሁን። እንግዲህ በኤጳፍራ ክርስቶስ ቤተክርስቲያን የሚለቀቁትን መልእክቶች የምትሰሙ ሰዎች ከዚህ በፊት እኔ እንደሱ ብዬ አላቅም። ለካ አንድ ሰው ሼር ባደረገ ላይክ ባደረገ ቁጥር በጣም ብዙ ተደራሽነቱ እየሰፋ እንደሚመጣ ነው።
ስለዚህ ይህንን መልእክት የምትሰሙ ሰብስክራይብ አድርጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች ሰዎች እንዲደርስ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዚህም ያላችሁ ስለሰማችሁኝ በጣም ነው የማመሰግነው። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ዛሬ ግን የእርስ በርስ ግንኙነታችንን ኮሚኒኬሽናችንን ተግባቦታችንን ለመስራት ማዳመጥ ላይ መሰረት አድርገን ዘግይተን መናገር ላይ መሰረት አድርገን ቁጣን አዘግይተን ግንኙነታችንን መስራት እንድንችል እንዲሁ ደግሞ ቋንቋ የለሽ ወይም ደግሞ ቦዲ ላንጉጆችን ድምፅ አልባዎቹን ንግግሮች ትኩረት እንድንሰጣቸው ዛሬ እንደ ከሰል ጭስ የብዙ ሰዎችን ቤት መጨረሻ ላይ ያደረሱት ቋንቋዎች ንግግሮች ሆነው ተገኝተዋልና ራሳችሁን ከዚህ እንድትጠብቁ በማስገንዘብ የዛሬውን መልእክቴ በዚህ ያበቃው። እግዚአብሔር ከእናንተ ጋር ይሁን። እንጸልይና እንጨርሳለን። የሰማይ አምላክ እግዚአብሔር እጅግ አድርገን እናመሰግናለን። ክብር ሁሉ ላንተ ይሁን። ዛሬ በፊት በነበሩን ግንኙነቶች የሰዎችን ፊት፣ የሰዎችን እንቅስቃሴ፣ የሰዎችን ቦዲ ላንጉጅ አንሰማን ብለን ጆሮአችንን ደፍነን በኖርንበትና ውጤታችን በተበላሸበት በዚያ እግዚአብሔር ሆይ ይቅር በለን። ከዛሬ ጀምሮ አጠገባችን ያሉት የትዳር አጋሮቻችን እንቅስቃሴ፣ ድምፅ አልባዎቹ ንግግሮች እንደ ትልቅ መልእክት ሰምተን እርምጃዎች እንድንወስድ፣ ማስተካከያዎች እንድናደርግ፣ ገሮች እንድንሆን፣ እሺ ባይ እንድንሆን፣ ታራቂ እንድንሆን፣ በጥበብ እንድንመላለስ እርዳን። እዚህ ያሉትን እንዲሁም ደግሞ በልዩ ልዩ ስፍራ ሆነው የሚሰሙትን ሁሉ ባርካቸው። ስለሰማህን እናመሰግንሃለን። በጌታችን በኢየሱስ ስም አሜን።